የደወልክልኝ እኮ ልጄን ሰጠኝ ነው አይደል? ይታለ ልጄ ይታለ ጉዜ ልጄ የምርሽን ነው? አዎ ልጄስ የምርሽን ነው የምታወሪው? ልጄት ነው እኔ ምንም ነገር አልፈልግም። እሱ ታየውና እኔን ቀጥታ አውሪኝ። እኔ ነኝ አሁን ስትወለጂ ነበር። ስለዚህ ልጄን ሰጠኝ አይደለም ወስደሻል ነው። ሮቤል ዝም በል። ለምን ዝም በል? እሷ ታውራኝ። ቆይ ተረጋጋ። ቆይ መጠየቅ የምፈልጊው ነገር ጠይቂ። ልጄን ብቻ ነው የምፈልገው። እኔ ምንም አልፈልግም። ልጄን ብቻ ስጡኝ። እኔ ምንም አልፈልግም ከእናንተ። ልጅሽ የምር ጠፍቷል ወይስ ከኛ አንቺ ለመደበቅ ፈልገሽ ነው? ወይስ ሰሞኑ የሆነ ቀን መተን አንቺን ልጁ ስጭን እኛ ጋር እንዲሆን እፈልጋለሁ እናት መሆን አልቻልሽም ስላልኩሽ ሰበብ ፈልገሽ ከኛ አርቀሽ እኛን ለማስወንጀል ነው? አይሳካልሽም እናቴ ማለት ሰምኛለሽ። ቡዜ የምንም ልጅ አልወሰደችም። የምንም ልጅ የምታውቀው ታሪክ የለም። እናትነቴንም ለመንጠቅ አላማ ላይ ናችሁ። አላማ አላችሁ። ልጄን ስጡኝ እኮ ተረጋጊ። እኔ አልረጋጋም። በጣም ተረጋጋሁኝ። ምንም አይነት ልጅ ቡዜ አልወሰደችም። ለምንድን ነው አሁንም እኮ መስረቁ አይደለም እኮ መውሰዱ ቢያንስ አታስፈቅጂው? ማየት ከፈለግሽ ትሰማኛለህ? የሰው ስም የማጥፋት መብት የለህም አንተ። ዝም በል ሩታ። ይኸውልሽ ልንገርሽ፣ ስሚኝ። አንቺ ልጄ ጠፍቷል አይደል የምትይው? ሂጂ ፖሊስ ጣቢያ ክሰሽኝ ነኝ። ፖሊስ እስቲ አንቺ አድርጊው በቃ። ልጄን ስጠኝ። ምንም አልፈልግም። ልጄን ስጠኝ። ወይኔ ምን እናደርጋለን መሰለሽ ቡዜ? ቆይ ተረጋጊ እኮ ተረጋጊ። ልጄን ስጠኝ። አብረሽ የምታግዝሽ ልጅ አለች አይደለ? አብረሽ የምታግዝሽ ልጅ አለች አይደል? አለች አይደል? እኮ አዳምጪኝ። ቆይ ተረጋጊ። መጣችሁ አልሰጥም ስላልኳችሁ ነው የነጠቃችሁ። ልጄን ብቻ ነው የምፈልገው። እኮ አለች አይደል? አልፈልግም። ስጠኝ ልጄን እኮ አጋዝሽ አለች አይደል? በህይወት አለች አይደል? አምጧት። አታሳዝንም ወይ? እንደዚህ እየሆነች የኛ አጋዥ ምን ያደርግልሃል እንዴ? እሷ ነች እኮ ወሰደች ያለችው አይደል? እዚህ በላይ ምን አለ? ትምጣና እንደዚህ ትሆናለች። አንቺ ፈልገሽኛል አይደል? ሩታ ስላልሰጠሁሽ ልጄን በጉልበት ነጠቅሽ አይደል? ተረጋጊ። ፈልጊው ከኔ ተረጋጊ። ነው ጻብሽ ከኔ ጋር ያለሽ ነገር ከኔ ጋር መጨረስ ትችያለሽ። ተረጋጊ። ነገር ግን ከልጄ ላይ ናችሁ ነው እሱ። አንተ ብቻ ተረጋጊ። በመጀመሪያ ደረጃ ለጠየቅሽው መልስ ስጪኝ። ተረጋጊ። እንደዚህ ሆነሽ አይደለም እንደዚህ ሆነሽ እኔ ስታይ ነው እንደዚህ ብትሆኚ እነሱ ለልጅ አልተመለሱ ላንቺ ይመለሳሉ። ረጋቢ ሽሩታ አታልቅሽ እንዴ ምን ሆነሽ ነው? ሩታ ይኸውልሽ ልጅን ስጠኝ። እኔ ከአንቺ ጋር መከራከር አቅም የለኝም። አሁን ላይ በድካም ላይ ነው የመጣሁት። ስሜን ስላጠፋሽ ብቻ ነው የመጣሁት። ዝም በይ ተረጋግተሽ ታውሪ። ዝም በይ ምንም ከሷ ጋር መጫወት አይጠበቅብሽም። ገባሽ? እውነት ካላት ይዛት ትምጣ። አይደለም እኔ ካንቺ አልጠብቅም። ክሰስ ምን አይነት ለምን ክሰሰኝ እኔ ክስ ስላልን ልጅ ደህና ማለት ነው። ልጆች ትንሽና ያልሽኝ እሱን እንዳናደርግ መሰለኝ ዛሬ መጣው አይደለ? እሱን እንዳናደርግ መከላከል መሰለኝ። እስቲ እኔ ይኸውልሽ እስከዛሬ ድረስ ላደረግሽው ነገር ስሚኝ ሩታ፣ እስከዛሬ ላደረግሽው ነገር የትኛውም ነገር ህግ ጋር መሄድ አቅቶን አይደለም ዝም ያልነው። የልጅ እናት ነሽ፣ የልዑሌ እናት ነሽ ብለን ችለን ዝም ብለናል። እስቲ አንቺ ባንቺ ይምጣና ስሚኝ። ያኔ ህይወት ውስጥ ምንም ሳይመለከት እኔ በጣም ብዙ ዝም ያልኩሽ ወሰድሻልሽኝ አይደል? ክሰሽኝ። እኔ ልጄን ብቻ ነው ፈልገው። እንደዛ አይነት አይደለም ይሄ ቀመር ነው። በእናትሽ የሆነ ነገር አለሽ። አልተመቸኝም። አንድ ነገር ልንገርሽ አይደለ? አልተመቸኝም። አብርሽ እኮ እያደረገች ያለችው ነገር እውነት ሀቅ ካላት ችግር የለውም። እኔ ያለው አይደለ? ይኸውልሽ ቡዜ አንድ ነገር ልንገርሽ። እንደዚህ እያለቀሰች ለልጇ ካላዘሽ አንቺ ለማንም አታንቺ። ቢያንስ የእሱ ልጅ ነው። የእሷ ልጅ እንኳን ብታይ እሷነቷን ብታይ የአብርሃም ልጅ ነው አይደለ? እንዴት እንደዚህ አይነት ስተት ትሰሪያለሽ? ቤት ድረስ መጥቶ እስከመውሰድ ያማን ያልመጣሁኝም ወንድምሽ ጋር መተሽ ነበር። አልመጣሁም ቡዜ አንቺ ዝም ብለሽ ያውሩ ክሰሱኝ። ክስ ስላለ ነው ወንድ ነኝ እንጂ በቃ አድርገውና አሳየኝ። እንደናንተ መጥፎ ነገር ማረጋግጡን እኮ አይደለም ዝም ያለው። እሺ ኖቤል ሰማላ በመነጋገር የምታመን ሰው ነው አይደል? አዎ በቃ ከዚህ ላይ ቆም ነገር የለም። አዳምጠኝ በቃ ምንም መንጣጣት አይጠበቅብም። አንዴ አዳምጠኝ። እኔ ሄደ ልጅ ቡዜ ነች የወሰደችው ያለችዋን አጋዥ ሰራተኛ ይዘህ ናና ኧረ ተዋት፣ እሷን ይክሰሱኝ። በራስ ፈራርቷት ነበር እንትን ነው። አዎ አስፈራርቷት ማስረጃ ለማጥፋት ትምጣና እስኪ አጋፍጭን። ስንት ያላካችሁባት ጎረምሳ አለ እንዴ ቤት ውስጥ? እኔ ስራ በወጣሁበት አጋጣሚ ሁሉ እየተከታተልክ በሙሉ ነገሮችን የምታደርገው እኮ አንተ ነህ እንዴ? ስራዬን መስራት አልችልም እንዴ? ለምንድን ነው እንደዚህ የምታደርገው? ምን አለ ብቻ ስጠኝ። እሺ ተረጋጊ። በመጀመሪያ እኮ ሀቅሽ ነው አይደል? አልረጋጋም። ልጄን ወስደብኝ እንዴት ነው የምረጋጋው? እስከ ዛሬ ዝም ስላልኩ ነው። እስከ ዛሬ ከኔ ልጄን እየመጣ እየወሰድክ ስትሄድ ዝም ስላልኩ ነው እንደዚህ የልብ ልብ የሚሰማ። ኧረ ፈሪ ሩታ ፈሪ እፈሪ እኮ ጉዜ በጣም እፈሪ ሩታ ተይ ፕሊዝ ተረጋጊ። አንቺ ልጅ ከራስሽ ጋር ሁኚ። ተረጋጊ። አልቅሰሽ አይሆንም እንዴ ሩታ ተረጋጊ። አንቺ እንዴት አታሳዝንሽም እንዴ? እና ለብሮ ዝም ብለው አንተ ኖቤል ስነ ስርዓት እያያታ እንዴ አንቺ ምን ፈለጋችሁ? ባልሆንኩት ነገር እኔ እንትን አለብኝ
ቀልድ ነው የምቀልደው። ድራማው አንቺ ጋር ነው ያለው። አቁም በቃ ድራማ ይዛቻል። ማንንም ጎረምሳ እያልክ ታስፈራራለህ። ሰኝና ጠይቀኝ አንተ ወንድ ከሆነ አይደለም እኔ ክስ እኔ እንዲህ በዙሪያ መሄድ ሴት አይደለም። ፊት ለፊት እፈልግሃለሁ ከፈለኩኝ እኔ ስሚኝ፣ እንደዚህ ክስ ህግ ስለተባባል ነው እዚህ ደረጃ የደረስነው። አንድ ነገር ልንገርህ አይደለ፣ እውነት ካለክ ልጅቷን ይዘናና እዚህ ጋር አጋፍጠን አለቀ በቃ። መረጃ ለማጥፋት ነው ይሄን ያክል የፈለጋችሁ እንዴ? ለምን የፈለጋችሁ? ምንም ይሁን በሷ ፊት እስኪ ቡዜ ራሷ መጣ ወሰደች ትበል። አብርሃም አንተ መረጋ ያለችው አባቱ ጋር ነው የትም አይሄድም ብላ ስላሰበች ነው። ግን ነገሮችን ስታየው እየከረረ ነው እየመጣ ያለው። ገብቶሃል? ሩታን ተዋት፣ ለራስ ልጅ ይዘን ገብቶሃል? ልዑል ነው ልጁ ልዑል። በቃ ችግር የለውም። አንተ በጣም ታስባለህ፣ ትጨነቃለህ አይደለ? ይሄንን ውሸታችሁን ይቅርብሽ በላት። አንተ ማበቃ እንደዚህ የሆነች ያያቱ ይቅርብሽ በላት። ምከራት በቃ። ከምንድነው መከራት? አንተ ላይ ብዙ ነገር አድርጋለች። ይሄ ለኛ ኖርማል ነው። ስንት ነገር ስታስመስል ቆየሁ ከተሸወድኩኝ፣ አሁን አልሸወድም። ይሄ ነገር ለኔ አይሸወድም። ስንት ነገር ስታስመስል የኖረች ሴት አሁን ይሄ ከብዳታል ብለህ ነው እንዴ? ወይኔ አብርሃም በጣም ትገርማለህ። አልፈልግም። ይኸውልህ የፈለክበት ሄደ የፈለከው እኔ እንደዚህ አላደርግም። ፊት ለፊት ከፈለኩኝ አንቺ እኮ ልጅሽን እሱ ላይ ትሰሚኛለሽ። የመጣለት እኮ በግዴታ መውሰድ ከፈለኩ ና አምጪ ብዬ መንጣጣ። እውነት ካላቸው በቃ ይዘዋት እንጂ በቃ አጋዥም ምንም ትሁን በዚህ ለጉበት አንተስ እሺ ፈልገን ይሸሸው አይደለም? እናቱ ፈልገዋለች ልጁ። አንተ ፈልገን ይሸሸው። አንተ ፈልገህ ከልጁም ሸሸ ከሚስትም ሸሸ አይደለም? ቢያንስ ልጁን ስጠን። ዛሬም ቢሆን ጊዜ ልጁን ስጡ። በእናታችሁ አታድክሙ። ዛሬም ብትሆን የመጣችሁት የሆነ ነገር ታወሩት እንገባለን። ደብቃ ሊሆን ይችላል። አንተ ምንም አልፈልግም። ለምን ልጅ ስጠኝ። ልጅ ይመልስልኝ። እኔ አልፈልግም ካንተ። እንደዚህ አይነት ነገር አታርጊ። ረጋ በይ አንቺ። ረጋ በይ። እሺ በቃ ትሰማለህ። አንተ ወደዛ ጋር ይዛት ሄዳ አረጋጋት ከፈለክ እኮ ልንገርህ ሩታዬ ዝም በይ አንዴ ልንገርህ። እኛ ጋር ምንም አይነት አብርሃም ካንተም ተደብቆ ሊሆን ይችላል። እንዴት አትገነዘብም? ቤት ድረስ መጣ። እሺ ከወንድም ጋር መጣቻው በተረጋጋ መንፈስ አውራኝ። እሺ አዎ እንደዛ ከተደረገ እቺ ልጅ ቡዜ እንዴት እንደዚህ ከኔ እህቴ ቆይ ቡዜ አንዴ ዝም በይ አንቺ ቆይ አንዴ ዝም በይ። ከኔ እህቴ የምትደብቀው ነገር የለም። ከኔ ተደብቆ ምንም የሚደረግ ነገር የለም። እሺ ከአንተ እህት የምትደብቀው ነገር የለም አይደለ? ያኔ ልጄን ልትወስደው ከቤቴ ስትመጣ እማውቀው ታሪክ የለም ብለኛል። እሱንስ ነግርሃለች? አላውቅም እኮ ነበር ያልከኝ። ካለፈ በኋላ ነግራኛለች። አሁንም ካለፈ በኋላ ይነገርሃል። እንዴት የሰው ልጅ ከእናቱ ርቆ አያቱ ይደርጋል? እናት በህይወት እያለ አንተስ እሺ ፈልገን ይሸሸው አይደለም? እናቱ ፈልገዋለች ልጁ። አንተ ፈልገን ይሸሸው። አንተ ፈልገህ ከልጁም ሸሸ ከሚስትም ሸሸ አይደለም? ቢያንስ ልጁን ስጠን። ዛሬም ቢሆን ልጁን ስጡ። በእናታችሁ አታድክሙ። ዛሬም ብትሆን የመጣችሁት የሆነ ነገር ታወሩት እንገባለን። ሀሳባችሁ ምንድን ነው? እስቲ አስረዱኝ። ሀሳብሽ ምንድነው? ሀሳቤ ግልጽ ነው። እስቲ ሀሳብሽ ምንድነው? እኔ ከእናንተ ነገር አልፈልግም። ከደበቅሽበት ራስሽ ካወጣሽበት አትከታተሉኝ። ኑሮዬን ልኑርበት፣ ስራዬን ልስራበት። አትከታተይኝ አንቺ ታይ ልስራው ስወጣ እየተከተላችሁ ቤቴን አታምጡ። እኔ አንቺን ስከተል ኧረ ተይ እባክሽን ተይ። ተመለሽ ከራስሽ ጋር ሁኚ። ተይ አንቺ ልጅ በእንደዚህ አይነት ነገር ምንም አይነት ነገር ለማይመለስ አሁን ነገር እኔ አንቺን ስከተል እኔ ሌላ ነገር ውስጥ ልንገባ ትፈልጋለህ ወይ? ስለው ነው ደውሎ ይጠራኝ። ገባ ይኸውልሽ፣ ገብቶሻል። አሁን ይኸውልሽ እነሱ ጋር ስለሌለ ይሄ ነገር ኤቪደንስ እንዳይኖረው አድርገው ነው የሰሩት አይደል? ችግር የለውም። እኔን ክሰሽኝ በቃ ችግር የለውም። አንቺ ተይ በቃ ክሰሽኝ። እኔ ትጠብቀኛለህ ስላልኩኝ የመጣሁት ረጋ ካላልሽ አይሆንም። ይኸውልህ አብርሃም አንድ ነገር ላይ ልንገር። በቃ አሁን ይኸውልህ ተረጋግተን ነው እንደ ትልቅ ሰው እናወራ አይደለም? እሺ እንደ ትልቅ ሰው እናወራ። እኛ ፊት ለፊት ህግ ምናምን ስለተባባል ምናልባት ተናንቀን ሊሆን ይችላል። ችግር የለም። ግን እንደናንተ አሻጥር ብንሰራ ኖሮ ብዙ ነገር እንደርስ ነበር፣ ብዙ ነገር እንቀማችሁ ነበር። ግን ይሄን ስላልሆነ እባክህ በትክክል ጠይቃትና አረጋግተህ እህትህን እንደምንም እንዲመለስ አድርግ። ከዚህ በፊት አልፎ የነገረች ነገር ይሄም ነገር አልፎ ሲነገር ምናልባት ለአንተም ይቆጫል። ገብቷል? እሷስ ችግር የለውም እናት ነች። ከየትም ብዬ ልጁን የማመጣው አብራ ከየትም ብዬ ማለት ገብቷል? እሷ ባትሆን ምናልባት ለጓደኞቹ ምናምን እዛ ከሚያሽቃብጡት ውስጥ አንዱ ለአንዱ ሰተሽም ከሆነ ንገሪ። አንቺ ጋር እንዳይገኝ ለምታወራው ነገር ለካዘለ እሺ ጨርሷል። አብራ
ምናልባት ይሄ ነገር ተደብቆ እናት እያለቀሰች ለአንተ ህሊና ከፈቀደልህ አላውቅም ምናምን ይላል እንዴ? ከነሱ በላይ ሸረኛል እንዴ? ሸረኛ በሆነ ኖሮ እስካሁን ብዙ ነገር አደረግሽ ነበር። ብዙ ነገር አንተ ዝም ብለህ አንተ እኮ አሁን አታምርብም ብታወራ ምንም ነገር ማድረግ ይችላል እኮ ብዙ አሳየኝ። ይሄ ነው እኔ የምፈልገው። አስታውሱ። እሺ ጨረስክ? አንዴ ተራ በተራ እናወራለን። ጨረስክ? አንተ እንደዚህ እያለቀሰች ዝም ካልክ አንተ ትገርማለህ እኮ። ጨረስክ? እኔ አንድ ነገር እኔም ላውራ አንድ ጊዜ በደንብ ጊዜ አዳምጠኝ። በመጀመሪያ ደረጃ ከቻላችሁ ውሸታችሁን ልክ ኑረው። ሲቀጥል ደግሞ እኛን ለማስጠመድ በዚህ ልክ መሄድ አይጠበቅባችሁም። እናንተንም እባካችሁ እንለምናችሁ ልጁን ከደበቃችሁበት አውጡት። እኔም አባቱ ነኝ፣ ላገኘው ፈልጋለሁ። ቢሆን አክል ጊዜ ይሄን አልተመላልሼባችሁም፣ ይሄን አላስጨነቂያችሁም አይደለም። አንዳንድ ጊዜ እንኳን እየመጣው ላገኘው ስለምፈልግ በዚህ ልክ ደብቃችሁ እኔ እንዳልመጣ ከዚህ በኋላ እኔን ወደ እናንተ ጋር በምንም አይነት መንገድ እንዳልገኝ ከፈለጋችሁ ችግር የለውም፣ አልመጣባችሁም። አውጡት ልጁ፣ ችግር የለውም። አብርሃም አንድ ነገር ልንገርህ፣ ልጅ ጠፍቶብህ እንደዚህ ዝም እንደማትናገር ይኸውልህ፣ ባትደርስብኝ ደስታዬ ነው። የምር ብታደርገው እንደሱ ነው የምፈልገው። ደስታዬ ነው። ግን ደግሞ አልቻልክም። ስራ በወጣው ቁጥር ማን ያልቻለው አንተ ነህ። ቤት ጎረምሳህን አንጋብተህ የምትልከው አንተ ነህ። በሌለሁበት እህት ወንድምን የምትልከው አንተ ነህ። በሌለሁበት ከዚህም በፊት ልጄን የወሰድከው አንተው ራስህ ነህ። ስለዚህ ልጄን እፈልገዋለሁ። አታስመስል። ከዚህ በፊት ነጥቀኸኛል ልጄን። ህግ ጋር ስለሄድኩ ነው የመለስክልኝ። አሁንም ሌላ ቦታ እንዳትሄጂ። ስለዚህ እኔና እንነጋገር ያልከኝም ይሄንን ፍራቻ ነው አይደለ? እኔ ግን የመሰለኝ ልጄን ልትመልስልኝ ነበር። አይ ሌላ ነገር ምን ላገናኝሽ ነው ያልኳት። ቡዜን ላገናኝ ለምን ልትሄድ አትፈቅድላትም ነበር? የምትፈልግ ከሆነ ግን እኔ እናንተ አልልም። ልጄን ግን መልስልኝ። አንላቀቅ እኔ ይኸውልህ አብርሃም እባክህ በቃ ከቻልክ ልጅ ጠፍቶብህ እንደዚህ እንደማትሆን እኔም አንተ 100% እናውቃለን። ልጅ ጠፍቶብህ እንደዚህ ዝም እንደማትል ኦኬ። ትናንትና ለዛ ነው እንደ እሷ ልጅ ጠፍቶባት ሄርሜላን ጠፍቶ እሷ አባቱ ጋር ይሆናል ብላ ነው ልጁ። አውቃችሁ ድራማችሁን አቁሙ ብያለሁ። አልጠፋም። አትቀልዱ። እኔ ብዙ አምኜ ይኸውልህ ሩታን ብዙ ጊዜ አምኛት ስንቴ ከታኛል። ስለዚህ አልጠፋም፣ አላምንም እንጂ እኔ ጋር ደግሞ ከፈለግሽ የለም። ስንቴ ነው ልጄን የቀማሽ ነው? አዎ አንቺ ልጄን ሶስት ቀን አራት ቀን ከጉዬ ነጥቀሽና አንቺ አንድ በላት ወይ ኑሮልኝ ወይ እናንተ ትኖራላችሁ። ይሄ ነው ፈልጊው። አብርሃም በጣም ትገርማለህ። ወይ አንተ ትኖራለህ። ጊዜ ነው ደግሞ ይገኛል ልጁ እንዳትረሺ ጉያ ቤቱን ልትዘርፍ ነው የመጣችው። ቤቱን ልትዘርፍ ነው የመጣችው።